እዚህ ሀገር ግን ምን እየተከናወነ ነው? ኑሮ ውድነቱ ህዝቡን ፌንት ያበላዋል። እንግዲህ እዚህ ጋር ከፊት ለፊታችን የምታዩት መኪና ላይ አስክሬን ነው ጭነን የምንሄደው። አሁን ላይ ከድሮ ብዙ ለውጥ አለ። ማንም ሰው አይክድም። ድሮ በካልሆነ ሰው አይታረድም። እንፈራችኋለን ታስሩናላችሁ ብለን እንጂ አንጀታችን አሮ ነው ቁጭ ያለ። የመሳሪያ ንግድ በጣም ደስ ይላል። በጣም እኔ ከልጅነቴ ጀምሮ መሳሪያ መነገድ የጀመርኩት። አፍን ዘግተህ ካልተቀመጥክ እናስራለን። ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ? ጨካኝ ነኝ፣ አረመኔ ነኝ። ምን አለ ያረጋልን ፈቱት። እንደገና ከሷ ጋር ችግር እንዳለ አልነገረችንም። ልብ በሉ። ቀበሌን በሉት ወረዳ በሉት መልአክ ናቸው እያልኳቸው አይደለም። እቺ ልጅ አውቃ ነው ለፖለቲካ ብሎ እኮ ያወራል። ጋግሮ የሚበላ በእንባ የተወካ ለፍቅር እንዴት ነሽ ናፍቆቴ? ከድካሙ ጋር አሳሳ ሰውነቴ አለሜ የኔ ውድ ልጆቼ እንዴት ናቸው? በቪዲዮ ግቢ ናፍቆኛል ሳቃቸው። ቶሎ አውሪኝ የኔ ውድ እንዳልብ ሰለሰል። ተኩስ እየሰማው ነው። ችግር አለ መሰል። ተኮሱ አበባዬ ተኮሱ። እንዲህ እየሰማው እንዲህ እየቃተተ ልጆቹን በትነው እንደቀላል ሞተ። ስቃይ እንዳላየ ፍዳና መከራ ሲንከራተቱ ነው ቁልቁለት ተራራ። ገድለው አመጡልኝ ጠቅልለው ወሸራ። ለጣረ ለለፋ ለደከመ ጀግና ልጆቹን ለማብላት ለገባ ፈተና እናቱን ለጦረ አባቱን ላቀና ተኮሱበት ባሌን ጥይት በደረቱ። ይብላኝልን እንጂ ለኔና ለናቱ እሱስ አንድ ሄዷል እረፍት ነው ሞቱ። መሪ ለጨበጠ አገር ለማገልገል እንዴት ሾፌር ቀበቀን ይገዳል። መቼ ነው የሚቆመው እሺ ህዝብ በደል? እናቱ ጧራታ አልፍ ታለቅሳለች። ሴት ልጁ በሐዘን ጥላሸት ለብሳለች። ይኸው እኔን እዩኝ መከራ በዝቶብኝ በህልሜ እየመጣ ቀቅሸት ሆነብኝ። በሸራ ጠቅልለው እንደ ቀላል ነገር አመጡልኝ ባሌን። እስኪ ፍረድ አገር ይፍረድ። ብዙ አይነት ችግሮች አሉ። እንግዲህ እዚህ ጋር ከፊት ለፊታችን የምታዩት መኪና ላይ አስክሬን ነው ጭነን የምንሄደው። ችግሩ የተፈጠረው ወለንጭቲ አካባቢ ላይ ነው። ሹፌርና ረዳት ሞተውብናል። ይኸው እንደምታዩት ነው ሁሉን ነገር። እንግዲህ ለሹፌሮች አሉ የሚል አካል እንደሌለ እናምናለን። ነገር ግን በጣም አሳዛኝ ክስተት ነው። ህግ ባለበት ሀገር እንግዲህ እነዚህ ወንበዴዎች እነዚህ ዘራፊዎች ገጀራ ይዘው እየወጡ ከጫካ በአጋጣሚ ይሄ ሶስተኛ ነው እነዚህ ሰዎች ያገኟቸው በተከታታይ ማለት ነው። ሁሉም ሹፌር እንደዚህ እያስፈራሩ ብር እየተቀበሉ ነው ያሉት። ምንድነው አፋር አካባቢ ያለው? በእናታችሁ ኮፒ ሊንክ ሼር አድርጉ። እስኪ የእናንተ ድምጽ ነው እስከ ዛሬ ይረዳ እባካችሁ። ያው በሌላ ቀን ደግሞ እንግዲህ አንድ ፌደራል እየሄድኩ ነው። ይሁት እንግዲህ አላዩም ማለት ነው። አሁንም እንግዲህ እያስቆሙ አሁን ይፊቱን ፌደራል ሲያዩ ያው ስሮጡ ክላሽ ያዩ ፈሪዎች። እንግዲህ በእናታችሁ ኮፒ ሊንክ ሼር አድርጉ 10 ጊዜ። ካሁን በኋላ ማንም ሹፌር እንዳይንቀሳቀስ ማንም ሹፌር ሞተር እንዳያስነሳ ብል ወዲያውኑ አሳመጽክ ምናምን አረክ ተብዬ ወላ ልታሰር ይችላል። ቆይ ለምንድን ነው ውስጥ ለውስጥ የሆነ ነገር ማድረግ አለብን? ካልሆነ በቃ እኛ ሹፌሮች ወላሂ ምንም እንደዚህ አይነት ነገር አላስብም። 25 ዓመት ያገለገልኩለት ሙያ ነው። እንኳን ብታሰርለት አይደለም በሞተስ ምን ችግር አለ? ድፍን የኢትዮጵያ ሹፌር ብቻ ይወቅልኝ ይሄን ነገር። የኢትዮጵያ ሹፌሮች ጠቅላላ ብቻ እወቁልኝ እንጂ ችግር የለው። እኛ ሁላችንም ሹፌሮች ሁላችንም ያማከለ ነው ይሄ ነገር። የሰያ አይነት አስተሳሰብ ነው የምናስበው እኛ። አመጽን አናቅ፣ ፖለቲካን አናቅ፣ ታንኮልም አናቅ።
ለምንድን ነው የምንገደለው? ለምንድን ነው መፍትሄ የማይመጣው? ለምንድን ነው ወደ ገደለው ማንገባ? እሺ አንድ እንሁን ብለን ተነጋግረን የሆነ ስራ ለማቆም ምናምን ስናስብ አንደኛው ከመሃል ብድግ ብሎ እኔ ልጆች ቤት ምናምን ከዛ ከጀርባ ከራይ ተነጋግሮ አስጨምሮ ይሄዳል። ለምንድን ነው እንደዚህ ታዲያ በቃ እንዲሁ በደፋ ነው የምንጨፈጨፈው? ሲቃይ መከራ የበዛብን ለምንድን ነው? መብቴስ የማይገኘው ለምንድን ነው? በቃ ከምንም ንጹህ ነን እኛ። እኔ አሁን ይሄ መሪ ይዤ እየሄድኩኝ መሄዴ ነው እንጂ መመለስን ማላቅ ሰውዬ እንዴት ለሰው ተንኮል አስባለሁ? ለምን? ለዚህ ነገር መፍትሄ መገኘት አለበት። አለቀን እኮ ወገን። አሁን ላይ ከድሮ ብዙ ለውጥ አለ። ማንም ሰው አይክድም። ድሮ በካልሆነ ሰው አይታረድም። ድሮ ህዳር ቢታጠን ነው ከደመራው በዓል ከመስቀል ቀጥሎ እንጂ አይታወቅም ቤተ እምነት ተቃጥሎ። ድሮ ብሩ አቅም ነበረው ሰው ባለው ይረካል። ልጆቹን ለትምህርት ሩቅ ቦታ ይልካል። መርቆ ይሸኛል ሲመደቡ የትም። ፊልም ላይ ካልሆነ ሰው አይታገትም። በእርግጥ ድሮ አልፎ አልፎ ባይጠፋም ኮሽታ አሁን ነው የመጣው ሙሉ ስሙንና አካውንቱን ልኮ ብር አምጡ የሚል ሽፍታ። ድሮ አንድ ቦታ ላይ ሰው ተጋብቶ ወልዶ አሳድጎ ይድራል። አሁን በአንድ ትዕዛዝ ሰፈሬ ነው ያልከው ሜዳ ሆኖ ያድራል። ከዛም ይበተናል በየጥጋጥጉ ከላይ ያሉት ድሃ ስለማይፈልጉ። ድሮ ሰላም ነበር ጊዜው አስተማማኝ፣ እንኳን ሰርቶ የሚያድር አይራብም ለማኝ። ብርቅ ሆነብን እንጂ አሁን ስናገረው ቢያንስ ቤት ነው እንጂ ድሃ ሀገር ነበረው። እናም ለዚህ ሁሉ ምን ላድርግልህ ብሎ አምላክ ቢጠይቀኝ እነግረው ነበረ የድሮ ስርዓት እንደሚናፍቀኝ። ለማን ቢፈቀድና ማለት ነው ጅቡቲ መግባት ቢፈቀድ ሚስቶቻችን የሹፌር ሚስቶች መጥቶ ይሄ ጅቡቲ የሚባለውን ነገር ሙቀት እንዴት እንደሚያደርግ እንዴት እንደምንሰቃይ ሙቀቱ በአፍ እንደሚወራ ብቻ ሳይሆን ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ እውነት እዚች ምድር ላይ ሲኦል ቢኖር ጅቡቲ ውስጥ ነው ሲኦል ያለው። እና የሹፌር ሚስቶች ለአንድ ቀን ብቻ 2 ቀን ይጎዳሉ። ለአንድ ቀን ብቻ መንግስት ፈቅዶልን ያለ ፓስፖርት ጅቡቲ ገብቶ ቢያዩ ከዛ በኋላ ለባላቸው ያለው ክብር እንዴት እንደሚያመጣ ሊረዱ ይችላሉ። የሚረዱት ልክ በዚህ ልክ እንደሆነ ቢያውቁ ስለ እውነት እግዚአብሔር በሚያውቀው ላብ ነው። ጅቡቲ እጅግ በጣም አሁን ከባድ ነው፣ ሙቀት ማለት ነው። እንደዚህ ሆነን ነው ልጆች የምናሳድገው። እንደዚህ ሆነን ነው ልጆች የምናስተምረው። እንደዚህ ሆነን ነው ድልቅቅ አድርገን ቤተሰቦቻችን የምናኖረው። እንደዚህ ሆነን ነው ዋጋ ከፍለን እነሱ ጥሩ ህይወት እንዲኖሩ፣ ጥሩ መኝታ እንዲተኙ፣ ጥሩ ምግብ እንዲበሉ፣ ጥሩ አየር እንዲተነፍሱ የምናደርገው እንደዚህ ቀልጠን እንደዚህ ተንጠባጥበን። ግን አንዳንዶቹ ያማግጣል፣ ያመነዝራል፣ እንደዚህ ያደርጋል ይላሉ። በእውነት እናንተ የእኛ ሚስቶች የምንደክምበትን የምንለፋበትን ዋጋችንን አላወቃችሁ። ዋጋችን እጅግ በጣም ውድ ነው። በገንዘብ የማይተመን፣ በጉልበት የማይተመን፣ በምኞት የማይለካ ዋጋ ነው የምንከፍለው። አምረን ለብሰን ጸጉራችን ተስተካክለን ጺማችን ተስተካክለን እናንተ ጋር ስንመጣ ደልቶን ክትፎ ጥብስ እየበላን የምንመጣ ይሄ ቀን ነው። እንችለዋለን። የሌሊቱን ብታዩ እንዴት ማታ እንደምንሰቃይ መኝታ አቅቶን ብብታችን ጮማ ሰርቶ ስለ እውነት ላብ ነው። እንግዲህ ይኸው ጸጉሬ ደረቅ ነው አይደል? ይሄ ነው የኛ ዋጋ፣ ይሄ ነው። አያችሁ? እና እንደዚህ ተንጠባጥበን ነው። ልጆቻችን አንዳንዴ አይታዘዙልንም፣ ሚስቶቻችን አንዳንዴ አይረዱም። ብዙ የሚጎላቸው ነገሮች ሊኖር ይችላል። እኛ እንደዚህ ሆነን ነው የምንበላው፣ እንደዚህ ሆነን ነው የምንፈጋው። ለአንድ ቀን ብቻ መታችሁ ብታዩ
በየመንገዱ ቆማችሁ ሹፌርን የምታስቸግሩ ገንዘብ አምጣ የምትሉ እውነት እኛ ያለንበትን እኛና ክርስቶስ ነው የምናውቀው። ለጊዜው ይበቃችኋል። የቱኝ እንደምቀርጽ ላቃላችሁ ጅቡቲ ውስጥ ይሄ ነው እውነታው። የመሳሪያ ንግድ በጣም ደስ ይላል። በጣም እኔ ከልጅነቴ ጀምሮ ነው መሳሪያ መነገድ የጀመርኩት። ልጅ እያለሁ ጀምሮ እኔ ለመጀመሪያ ጊዜ የገዛሁት ሽጉጥ የኮባ ሽጉጥ እሱ ነው። ግን ምንም አላረኩበትም። ከሰራተኛችን አፍ ላይ ሙልሙል ማረኩበት። እሱን አስታውሳለሁ። እና ያኔ የጀመርኩት የመሳሪያ ንግድ ነው ሽያጭ እዚህ ያደረሰኝ። እኔ ባለቤቴ ራሱ እኔ ነኝ መልኳን አይቼ የተማረኩት እንጂ እሷን በመሳሪያ ነው የማረኳት። ከስራ ስትወጣ ጠበቅኳት። ታገቢኛለሽ አታገቢኝም አለበለዚያ ግንባርሽን ብዬ ነው እህትሽን ማገባት፣ በጣም ትመሳሰላላችሁ ብዬ ቀለበቱን ልስበው ስል ቀለበቴን ተቀበለች። ኧረ እኔ ምን ማለት ነው አገባለሁ እንዴ 32 ዓመቴ እኮ ነው፣ አንተ ባትገልኝ ራሱ ማህበረሰቡ ይገልኛል፣ እንደዛ ነው ያለች። ከዛ በቃ ሰርጉን አፈጠንኩት። እኔ ወዲያው ሱፌን አስተኩሼ መጣው በሞዜር፣ እሷም ጸጉሯን ተኩሳ መጣች በማካሮቭ። እንደውም እንዴት ጸጉርሽ ስትተኮሺ ጭንቅላትሽን አልነካውም ብያት ነበር። ለካ ትስለኝ ጭንቅላት የላትም። ሄሎ ነኛው አለ። አው ሸጣለሁ አለ። ሁሉም አንድ መሳሪያ አለ። ምን አይነት ነው የፈለከው አንተ? ጥቁር ክላሽ እንኳን ቀይ ክላሽ ነው። በቀዩ ላርግልህ። እሱ ቢሆን ይሻላል። ምክንያቱም ፖሊሶች ቢይዙ እንኳን መጫወቻ ነው ብለህ ትጫወትባቸዋለህ። እሺ ጥቁር ግዴታ ከሟች ጋማች እንዲያደርግ ችግር የለውም። እሺ እፈልግልሃለሁ። 550 ትከፍላለህ። 550 ሺህ እንደዛ። ስንት ነው ታዲያ የምትለው እኮ ገባኝ። ራስን ለመከላከል ስንት ነው የምትለው አንተ? 200 ሺህ ምን ከበሽታ ነው እንደ ራስን የምትከላከለው? 200 ሺህ ማር በላበት። በ200 ሺህ ይቀልዳል እንዴ? 200 ሺህ መሳሪያ። አሁን ገበያው እንደውም ቆንጆ እየሆነ ነው እንደሰማችሁት ነው። ጥሩ ነው። የሆነ ሰዓት ላይ ቀዝቀዝ ብሎ ነበር። አሁን ጦርነቱ ሞቅ ሲል አሁን ኪሳችንም ሞቅ እያለ መጣ። አሁን ጥሩ ነው። በጣም አሪፍ ነው። ብዙ ሰው ከጦርነት ምንም ትርፍ አይገኝም የሚል ሰው የኔን አካውንት ባሳየው ደስ ይለኛል፣ ምን ያህል ትርፍ እንደማገኝ። ሰላም ምን ትርፍ አለው? ሰላም እኮ አካባቢን ብቻ አይደለም ጸጥ የሚያደርገው ኪስህንም ነው። እኔ ምንም የምወደው ነገር ከሰላም የምወደው ሰላም ተስፋዬን ብቻ ነው። እኔ ይኸውልህ ከተማ ላለው መንግስትም መሳሪያ እሸጣለሁ፣ ጫካ ለገባው ታጣቂም መሳሪያ እሸጣለሁ። እነሱ ሲታኮሱ እኔ ተኮሳለሁ። ምን አለ ከቅርብ ሰዎች መካከል አንዱ ነው። ሐዋሳ ዩኒቨርሲቲ ላይ አብረን የተማርነው። ሐዋሳ ዩኒቨርሲቲ ውስጥ ደግሞ መቅረዝ የኪነ ጥበብ ማህበር የሚባልን ለ3 አመት አንድ መድረክ ላይ ቲያትሮችን ሰርተናል፣ ግጥሞችን አቅርበናል። አዲስ አበባም ከመጣን በኋላ የተለያዩ ትልልቅ መድረኮችን ሲያዘጋጅ ኢንቫይት አድርጎኝ ሄጄ ታድሜለታለሁ። በጣም በስኬቱ ከሚደሰቱ ሰዎች መካከል አንዱ ነኝ። ከለታት በአንድ ቀን ግን በኢትዮጵያ ወታደሮች የቀለደው ቀልድ በቪዲዮ መልክ ደረሰኝ። ከዛ ደወልኩለት። ስደውልለት ስልኩ አይሰራም፣ ውጪ እንዳለ ተነገረኝ። ቴሌግራም ላይ ስደውልለት ማውራት እንደማይችል ነገረኝ። ከዛ በኋላ ቴክስት አረኩለት። ምንድነው ያልከው? ምንድነው የቀለድከው? የሚል ነገርን ጠየቅኩት። ምንድነው የቀለድኩት ብሎ ጥያቄ መለሰልኝ። ስለ ኢትዮጵያ ወታደር የቀለድከው ነገር ምንድነው ብዬ ጠየቅኩት። በዛ ሰዓት ያው ደስ የሚሉ ኮንቨርሴሽኖች አልነበሩንም። እኔም ደግሞ በማልችለውና በማይመጣ ነገር መጣብኝ። በስኬቱ ብደሰትም ነገር ግን አንዳንዴ ደግሞ የማይታለፉ ቀይ መስመሮች አሉ። የኢትዮጵያ ወታደር ማለት ለኔ ከማይነኩ ዋነኛው ነገሮች መካከል አንዱ ነው። የኢትዮጵያ ወታደርን የተናገረ ህጉ በራሱ ህገ መንግስቱ እስከ 25 ዓመት እንደሚያሳስር ይናገራል። ይሄንን ባለማወቅ ደግሞ ብዙዎች ብዙ ነገር ይላሉ። ማስተማሩ የኛ ነገር ነው። ስለዚህ ያው የተለዋወጥነውን ኮንቨርሴሽኖች ተለዋወጥን። አንዳንዴ የምንናገረውን ነገር ባለማወቅ ሳክሪፋይ እንከፍላለን። አንድ በረሃ ላይ ኢትዮጵያን
እየጠበቀ አባይ በረሃ ላይ ኢትዮጵያን የሚያገለግልን ወታደር ስለምን ስትል ትናገረዋለህ? አንድ እግሩን አንድ እጁን ስለ ኢትዮጵያ ስለከፈለ ወታደር ለምን ስትል ትናገረዋለህ? ጦር ኃይሎች ሆስፒታል ገብተህ ብታይ ልትናገረው አይደለም ቀና ብለህ ልታየው የማይገባ ትልቅ ነገር እንደሆነ የኢትዮጵያ ወታደር ተረርተህ ትወጣለህ። እንደዚህ ሰክሪፋይ የሚከፍሉ ሰዎችን ስለምን ብለህ ትናገራለህ የሚል ሐሳብን እኔ በጽኑ አቋም ነው የምሟገተው። የእናቴ ልጅ ቢሆን እንኳን የማይታለፍ ቀይ መስመር ካለፈ የማልታገስ ነገሮች ሰዎችን የምናገር እንዲሁም ደግሞ በህግ ጥላ ስር አርፈው ደግሞ መማር እንዳለባቸው ከሚያምኑ ሰዎች መካከል አንዱ ነኝ እና የደረሰበት ነገር ቢያስደስተኝም ነገር ግን የማይታለፉ መስመሮችን ካለፉ ደግሞ ጓደኝነት ይቀራል፣ አብሮ መብላት፣ አብሮ መጠጣት እንዲሁም ደግሞ የእናት ልጅ ቢሆን እንኳን የማይታለፍ መስመር እንደሆነ አስተምረት አልፋለህና ለማንኛውም ኢትዮጵያ ወታደርም እየተናገሩ ህይወትን መቀጠል ካሁን በኋላ የሚኖር አይመስለኝም። መንግስትም አጽንኦት ሰጥቶ ይህን እሳት የሚተፋ መሳሪያ ይዞ ተሳዳቢዎችን የታገሰን ወታደር መብቱን ቢያስከብርለት ብዬ አምናለሁ። መንግስትን በሐሳብ መሞገት ያለና የሚኖር ነው። ከዚህም በፊት ሞግቶ ምንም ነገር አልደረሰበትም፣ ምንም ሊሆን አይችልም በሰዓቱ ደግሞ። ነገር ግን የማይታለፈውን ቀይ መስመር በመከላከያ ጉዳይ ሲያልፍ ደግሞ በህግ ጥላ ስር አርፏል ማለት ነው። ነገ ህግ ምን አስተምሮት እንደሚወጣ አላቅም። ሌሎቻችሁ በሐሳብ መሞገት ያለና የሚኖር ነው። ነገር ግን የማይታለፈውን ቀይ መስመር ባናልፍ፣ ይሄም ደግሞ ዋነኛው ነገር የሀገር መከላከያ ነው። አፍን ዘግተህ ካልተቀመጥክ እናስራለን። ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ? ጨካኝ ነኝ፣ አረመኔ ነኝ፣ በኔ ላይ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት እያስተላለፈ ማስፈራራት እና ጸጥ ረጭ ማድረግ ነው የሚፈልገው። ምንም የተለየ ፍጡር አይደለም። ዶክተር አብይ እንደ ማንኛውም ጨካኝ አምባገነን ነው። ማንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ እምቢተኝነት ካካሄደ ከመሸነፍ የሚያስቀረው ምንም ነገር የለም። ምን አይነት መንግስት ነው የመጣብን? በሀገሩ ተስፋ የቆረጠውን ወጣት ስትገዙ ደረሰኝ ይቆረጥላችኋል የተባለ ሲሆን እስካሁን ሀገራችን በቀኝ አልተገዛችም ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ ላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረሱ። ምን አለ ያረጋልን ፈቱት። ያወራው ነገር በጠቅላላ ልክ ነው። ህዝብ አልታገተም ነው የምትሉት፣ አርሲ ላይ ኦርቶዶክሳውያን አልታረዱም ነው የምትሉት። እሱን በዜና አድርጎ የትም ዓለም ላይ እንደሚሰራው በግልጽ ሁኔታ አውርቷል። ያም መናገሩ ምንም ሊያሳስረው አይችልም። እዚህ ሀገር ስለሆነ ብቻ የታሰረው። ሌላ ዓለም ላይ ቢሆን ይሄ ሰውዬ ሊሸለም ነበር የሚችለው። እባካችሁ ሁላችሁም ድምፁ ነው። ስፔሻሊ ደግሞ ዜና ኮንቴንት የምትሰሩ አንዳችሁም ሲሰሩበት አላየሁኝም። ፍትህ ጠይቁለት። ለህዝብ ድምፅ መሆን ዋጋ ያስከፍላል። ልጃችን ዋጋ እየከፈለ ነው። ሁላችሁም ጋይስ ድምፁ ነው ተባካችሁ። እሺ፣ እንዴት አደራችሁ? ሰላም ነው አለን። ጠዋት ተነስቼ ስልኬን ስከፍት በዚች ልጅ ቪዲዮ የተወሰኑ በግል ብታቁኝ ወዳጆቼ 3-4 የላካችሁልኛል። የዚች ልጅ ቪዲዮ የቲክቶክማ ተውት፣ የምታቁኝም አታቁኝም ይሄ ምንድነው ምናምን ብላችሁ ልክ የሆነ የብልጽግና ማዕከላዊ ኮሚቴ ምናምን ነው መስላችሁ። ይሄ ነው እኮ ችግራችሁ። ከዚህ አስተሳሰባችሁ ውጡ ብለው እኮ ለዛ ነው። ግን ስለዚህ ልጅ መልስ ልስጣችሁ ወይ እንግዲህ መማማር ነው እንጂ እኔ እናንተ ነቃ ብላችሁ ባያችሁ እኔ ሶሻል ሚዲያ ላይ መጥቶ የመለፍለፍ እንትኑም የለኝም። እኔ ትንሽ ቆጣ ምናምን እምላችሁ ምን እንደሆነ ታውቃላችሁ። እንደሌላው እየተሽለጠለጥ መንገድ ላይ ስትገኝ እንዳትል ሲሪየስ በሆነ ነገር እንድንነጋገር ነው። ወደ ልጅቷ እንምጣ። ልጅቷን እኔም እንደናንተ የትም አይቻታለሁ። ግን አንድ ነገር ልንገራችሁ፣ እንኳን እንደውም ተናገረች እኔና እናንተ መማማሪያ ይሆነናል። እናንተ ግን እንዳልኳችሁ ነው። ወደ እኔ ጋር ሮሮ ይዛችሁ ስትመጡ አደሴም ታይም አይ ሲሳይ ጋር እንሂድ፣ እሱ እኮ እግረ መንገዱንም እኛን የሚያጠና ሰው ነው፣ እንደ ህዝብ እያጠናን ስለሆነ እሱ ጋር መልስ አጠፋን ብላችሁ አስቡ። ምን ማለት ነው? አሁን እኔ ጋር ስትመጡ ምን ብያችኋለሁ? ዲፕ ዲገር ሳይሆን ዲፕ ቲንከር መሆን አለባችሁ። ስለ ሰው ልጅ፣ ስለ ማንነቱ፣ ስለ ሰፈሩ ያስተዳደገበት ሁኔታ ገብቷቸው ከዛ በኋላ ወጥቶ ለመናገር ለመድፈር የሚመች የራሱ አካሄዳል። ምሳሌ እቺ ልጅ አሁን እኔ ልንገራችሁ፣ እናንተ አጣሩ። የጨርቆስ ልጅ ትመስለኛለች። የጨርቆስ ልጅ መሆኑ አይደለም ችግሩ፣ ልብ በሉኝ። ሌላው ዝም በል አማርኛ እንዳታቦታፉት እሺ። እኔ እዛ ነው የምውለው ብዙ ጊዜ። እሱ ሳይሆን ችግሩ የጨርቆስ ልጅ ነች ነው ገብቷችኋል። ማስኪሊቲ የሆነ ቦዲ ላንጉጅ አላት ምናምን ምናምን ያለች ነው የምታወራው። በቃ በማል ራፕ ሁሉ ምናምን አለ። ግን ፖይንት ምን ብያችኋለሁ? እሱ አይደለም ሰውን ስታዩ ዲፕሊ ከንግግሩ ከጣቱ ገብቷችኋል። እኔ ለዛ እኮ ነው አሁን አንዳንዴ ይሁን ሌቦች ናችሁ እላችኋለሁ። ለምን ሌባ ስነ ልቦና ያለው ሰው በቦዲ ላንጉጁ ትይዙታላችሁ፣ በጣቱ በሚያደርገው ነገር። ሰርቆ የተያዘዘው ይክዳሃል። አንተ ግን መካዱን ያ ነገር የሚከላከልበት የራሱ ቦዲ ላንጉጅ አለው። ያንን ለማድረግ ምንድነው ማንበብ አለባችሁ፣ ብዙ የሳይኮሎጂ መጽሐፍ። ከዛ አንጻር ነው ምንላችሁ። ይሄ ነው የጨርቆስ ልጅ ትመስለኛለች።
እንደገና ከሷ ጋር ችግር እንዳለ አልነገረችንም። ልብ በሉ። ቀበሌም በሉት ወረዳም በሉት መልአክ ናቸው እያልኳቸው አይደለም። እዛም የዞረባቸው ነው የእሷ ቢጤ ናቸው። ግን እነሱ ራሱ መጥተው ሊተናኮሏችሁ የሆነ እንትን ይፈልጋሉ፣ ህጋዊ ባክግራውንድ ይፈልጋሉ። እቺ ልጅ ወይ ፍቃድ የላትም የሆነ ነገር የላትም። አሁን በሂደት ነው የምናውቀው። እኔ ገብቷቸዋል ስለላካቸው ልኝ ነው እንጂ መጀመሪያ አይቼዋለሁ። ግን አለቀሰች ምናምን እንዲህ ምናምን እያለች አወራች። ገብቷቸዋል። ይሄ የትም በሆነ አጋጣሚ የሆነ ሸዋሻ ይዘው ምናምን እንደዚህ ምናምን እያለ ያወራል። ግን እቃውን እኮ ዘንጥለዋል፣ ግን ይክዳል። ገብቷል። ስለዚህ ምን ልላችሁ ይሄ ነው የራሷን ገብቷቸዋል። ለህዝብ መታችሁ ዳኙኝ ስትሉ በዚህ አጋጣሚ እንደዚህ አይነት ሰዎች የራሳችሁን ነገር ቦታ ሲይዛችሁ ህጋዊ ነገር ተከትላችሁ ግን አይመስለኝም የሆነ ነገር አለ። እኛ ኢትዮጵያውያን ለዳኝነት ስንመጣ ራሳችን እኮ ጥፋተኛ ነን ወይንም እንደ ተጠቂ የሆነ ነው አክት የምናደርገው። ይሄ የ3000 ዓመት ባህሪያችን ምክንያታዊ ነገር ይዘና እንጂ እሷ እዚህ ጋር ስላለቀሰች ምናምን ኖ። በጣም ኢትዮጵያ ውስጥ በአሁኑ ሰዓት እንደዚህ እያለቀሱ የሚገሉሃል። እውነት ለመናገር ቪዲዮ የመስራት ሞራል ምንም የለኝም። በጣም ደብሮኛል። ነገር ግን ሰሞኑን እያለቀሰች ምሬቷን ስገልጽ የነበረች ልጅ ላይ ተከፋይ ፍርፋሪ ለቃቃሚዎች በጣም ሲዘምቱባት አይቼ ገርሞኝ የሆነ ነገር ብናገር ብዬ ነው የመጣሁትና እውነት ግን እናንተ የሆነ ህሊናችሁ አልሰራም ብሎ አይምሯችሁን ሽጣችሁ በቃ እውነትን ደፍጠጣችሁ እየዋሻችሁ የሆነ ነገር እየለቃቀማችሁ ስለኖራችሁ ሁሉም የኢትዮጵያ ወጣት ደልቶት የሚኖር ነው እንደሚመስላችሁ? እስቲ አንድ ጥያቄ ልጠይቃችሁ። ምንም ችግር የለም ብላችሁ ነው ዲፌንድ የምታደርጉት? ዲፌንድ የምታደርጉለት መንግስት ራሱ አንዳንዴ የሆነ አሸርጋጅነታችሁን አይቶ አይታዘባችሁም? በእውነት መንግስት ራሱ ቢጠየቅ ምንም አይነት ችግር የለብኝም ፐርፌክት ነኝ ብሎ ለራሱ ዲፌንድ የሚያደርግ ይመስላችኋል እንዴ? ምንድነው በዚህ ደረጃ ግርድና? እቺ ልጅ ከዚህ በፊት ያጠፋችሁ ነገር አለ፣ ባሏም እንደዚህ ነው ምናምን እያላችሁ እዚህ ላይ የሆነ ነገር እያዟዟራችሁ ነው። እስካሁን ለምን ዝም እንዳላችሁ አላውቅም። ዞሮ ልጅቷ ችግር ይኑርባትም አይኑርባትም የተናገረችው ነገር ትክክል ነው። ብዙ ወጣቶች ፊል የሚያደርጉትን ነገር ነው የተናገረችው። መንግስትን የፈለገ ያለ ደግፉ ትችላላችሁ። ነገር ግን አንዳንድ ወጣቶች ወጥተው የሚሰማቸውን ፊሊንግ የውስጣቸውን ነገር የጨነቃቸውን የከበዳቸውን ነገር ሲናገሩ አፋፋቸውን አትበሉ እየተከታተላችሁ። ሰው ተንፈስ ይበል እንጂ ይናገርበት እንጂ የተሰማውን ነገር። እዚህ ሀገር በጣም ብዙ የሚያስመርሩ ነገሮች አሉ፣ ብዙ ችግሮች አሉ። ያንን ችግር ወጥቶ የሆነ ሰው ሲናገር መረባረብ፣ መዝመት፣ ስም መስጠት፣ መስደብ፣ ከሆነ ኃይል ጋር ትሰራለህ እያሉ ለማሸማቀቅ መሞከር ትክክል አይደለም። ሰሞኑን እያለቀሰች አንድ ልጅ ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደለን ምናምን ስደትን ከሚቃወሙ ሰዎች መካከል እኔ ነኝ ምናምን ብላ ሰርታ ነበርና አብዛኛው ሰው ትክክል ነች አለ። የተወሰኑ ሰዎች ደግሞ እንደዚህ ያለችው በድምጽ ብክለት ቤቷ ሊዘጋ ነው አሉ። ግን የአብዛኛው ድምጽ የስቺ ልጅኛ ድምጽ ናት ነው የሚሉት። ምክንያት ሊኖር ይችላል፣ መንግስት ያደረገበት ነገር ሊኖር ይችላል። እኛ አላለግን አላጣራንም ሊሆን ይችላል። ግን እቺ ልጅ ያወራችው ነገር ውስጥ እውነት አለ፣ ድብና ያለ እውነት አለ። ስደት የማይወዱ ምናምን ብዙ ሀገራቸውን እየጠሉ ያሉ ሰዎች አሉና አብይን ተናገረች ብላችሁ ቦግ የምትሏሉ። እኔም ወዳቸዋለሁ ከናንተ በላይ። ያው ምን በአፍ አይደለም በተግባር ነው። ኮፕሰርቲቱ ግሪን ሌጋሲ ቶ አይገባችሁም። እሳቸውንም ራሱ እንዳሉ እየረሳው ነው አይደለም እናንተን ማለት ነው። እቺ ልጅ በጣም እውነት አላትና አንዳንድ ጊዜ ሰውን የሆነ ነገር ሲባል ከመነሳት ይልቅ ሌላም ጊዜ እኔም በሆን ጥሩ ስራ ሰራ አታወሩልኝም። ላይክ አቅሜን ጨረስኩኝ በግሪን ሌጋሲና በኮፕሰርቲቱ ፓርት 2 እየሰራው ነው ግሪን ሌጋሲ ብዬ አስታውሳችሁኝ አታቆም። ግን ችግኝ ተከላ ምናምን መርሃ ግብር ሲከፈት ምናምን የግሪን ሌጋሲ የምታዘጋጁትን አይቻለሁ። እኔ ከምሰራው ጋር አይገናኝም ነው አታገኙኝም ነው የምላችሁ። ገባችሁ? በጣም ሌላ ዓለም ላይ ነው ያለሁትና ልጅቷ እውነት አላት፣ ትመቸኛለች። ያለችው ትክክል ነው። የወጣቱን የሆነ ነገር ተናግረዋለች። ዝም ብላችሁ አንዳንዶቹ አሽቃብጡ ብቻ እውነቱንም አውሩ። አንተ ስለተመቸ ብቻ እየወጣ የሆነ ነገር አትበል። ገባ? አንተ እኮ ሲጀመር አንዳንዶቻችሁ ለራሳችሁ ነው እንጂ ለሀገሪቷም አይደለም ለምናምን አይደለም ለማንም አይደለም። ገባችሁ? እኛ ለሀገሪቷና ለህዝቡ ነው የምናስበው። ገባችሁ? እንዲህ አይነት ስራ ደግሞ መንግስትን እያገዝን እያለ እሳቸውም ደግሞ አጠገባችን መቆም አለባቸው። ወጣቱ እንዲሁን ወጣቱ እንደዛ ነው ወጣቱ ምናምን ብዙ ይናገራሉ፣ ግን ንግግራቸው ይመቸናል። ግን አንዳንድ ነገሮች ላይ ተግባር ማየት እንፈልጋለንና ከስራችሁ ያላችሁ ነቃ በሉ። ገባችሁ? ነቃ በሉ። አለበለዚያ እኛም በጣም የምንናገርበት ቀን ቅርብ ነው። በጣም ድብድብና አድርገን የምንናገርበት። ይመቻችሁ። ኦሮሞ ነኝ ምናምን ብዬ እንትን አይደለም። በትክክል እንደ ሰው ነው የማስበው። ገባ?
ኢማጂን ክቡርነቱ ጠቅላይ ሚኒስትር እርሶ አብዮት አደባባይ እግሮ ከረገጠ ቀን ጀምሮ ያ መንገድ ብቻ አይደለም በመላው ሀገሪቱ ያለ የኦሮሚያ ክልል በሙሉ ማለት ይቻላል ሰው መንገድ መሄድ አቆመ። እኛ በዚህ በምስራቁ በኩል የምንሰራ ሾፌሮች ከጅቡቲ ወተን አፋር ክልልን ተሻግረን ወደ ኦሮሚያ ክልል መግባት አቃተን፣ አልቻልንም። መኪና መቃጠል ጀመረ፣ ሰዎች መገደል ጀመሩ፣ መታፈን ጀመሩ። እየታፈኑም እየተወሰዱ ብዙ ሰዎችም የሞቱም አሉ፣ የጠፉም አሉ። እስከዛሬም ድረስ እኔ እንጃ ለመናገር የሚሰቀጥጥ ያው ቤተሰብ በዚህ መሀልም ስለሚያይ ብዙ ነገሮች መኪኖች ቆመው የሚቃጠሉበት ጊዜም ነበረ ምናምንና ያንን ሁሉ ያየንበት ጊዜ በእርሶ ጊዜ ነው። እርሶ ያቺን አብዮት አደባባይን ረግጠው ህዝብ ከጨፈረበት ቀን ጀምሮ ስቲል ሰው ይሞታል፣ ቤተክርስቲያናት ይቃጠላሉ፣ ሰዎች ይታፈናሉ፣ ይወሰዳሉ። በህዝብ ትራንስፖርት ማንም ሰው መሄድ አልቻለም። በጭነት መኪና ሰው ጭኖ አገሩን ማገልገል አልቻለም። ራሱን እንኳን መከላከል አልቻለም። ሰው ሲጠቃም ይጠየቃል፣ ሲያጠቃም ይጠየቃል። ሲያጠቃ እንኳን እኔ አላየሁም። የተጠቃበትን መንገድ ሲከላከል ይጠየቃል። እንደዚህ አይነት እንትን ውስጥ ገብተናል ከዛን ጊዜ ጀምሮ። እኔ እውነቱን ነው የምናገረው። እርሶ በነገሱ ወራቶች እንኳን ብዙ መሄዱ አይመስለኝም አፋርና ኢሳ ጭቅጭቅ ውስጥ ገቡ። ያቺ የነበረችን ሰላማዊ መንገድ እየተበላሸች መጣች። ቶክስ ጀመሩ። በመሃላቸው እንሄድ ነበረ። እነሱ ግራና ቀኝ ሆነው እየተታኮሱ መኪና ሲያልፍ ይታኮሱ ነበረ። እኔ የማውቀውን ነገር ነው የምነግሮት፣ የማውቀውን ነገር ነው የምናገረው። ያየሁትን ነገር የነበርኩበትን ነገር ነው የምናገረው። ሌሊቱን ሙሉ ቀኑን ሙሉ የምንሄድበት መንገድ ያቺ መንገድ እንኳን ተበላሸች። ከዛ በኋላ ምን ጀመረ? እርሶ ልክ እንደገቡ ያነዛ 10 ኪሎ ሜትር እየተቀመጡ ይጠብቁን የነበሩት ፌደራሎች ተነስተው ካምፕ ለቀው ወጡ ተባለ። ከዛ በኋላ አፋር ምን ጀመረ? መኪና እያስቆመ ገንዘብ መቀበል፣ መስታወት መስበር፣ መተኮስ፣ መምታት መኪና ምናምን፣ መንገድ መዝጋት፣ ድንጋይ እየደረደሩ እንዲህ አይነት ነገሮች። ሾፌሮች አሁንም አላችሁ ታውቁታላችሁ ያሳለፍነውን ነገር። እንደዚህ አይነት ነገሮች ተጀመሩ። እንደዚህ በቃላት ሲወራ ቀላል ይመስላል። ነፍስን ሸጦ የሚሰራ ስራ ነበር። እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊዮነር እንዲሆንልኝ ነው። ሰው እንዴት እንደ ህፃን ያስባል? ህፃን እንኳን ያየውን ነው የሚያስበው። ሌላው ያደገው ሀገር ላይ እንኳን ቢሊዮነር ሚሊዮነሮች እንኳን አይደሉም፣ ሁሉም ጥቂት ሰዎች ናቸው። ስንት ሶሉሽን ሜከሮች እያሉን እንደዚህ አይነት ሰው ላይ መውደቃችን እንዴት ታዲያ ድህነት፣ ስራ አጥነት፣ ችግር፣ ጦርነት፣ ኑሮ ውድነት ውስጥ አንገባ? ሰውየው በጣም ዝቃጭ የሆነ እውቀት ነው ያለው። በጣም ያሳዝናል በእውነቱ። የሚናገረው እንኳን በሰል ያለ ነገር አይደለም። ተረት ተረት እንደዚህ ትርካ ምርኪ ፍሬ የሌለው ነገር ነው የሚያወራው። እኛ ደግሞ ላለንበት ችግር ፍሬያማ ሀሳብ የሚያፈልቁ ሰዎች ካልሆኑ ችግር ውስጥ ነን። በ140 ሚሊዮን ካለ ወደብ እና በዚህ ውጥንቅጥ ችግር ውስጥ ሆነን መፍትሄ የሚፈጥሩ ሰዎች፣ ጥሩ ብቃትና እውቀት በሳል አእምሮ ያላቸው ሰዎች ነው የሚያስፈልጉን እንጂ እንዲህ ቁጭ ብለው ቅዠት የሚያወሩ አይደሉም። ያሳዝናል በጣም የኛ አንድነት ማጣት፣ እንደዚህ ውጥንቅጥ ውስጥ መከፋፈል ውስጥ በሱ ምክንያት ገብተናል። ኧረ እባካችሁ አንዱን ቢያንስ ትግራይና አማራ አንዱን እባካችሁ። የእናንተ አንድነት የኢትዮጵያን አንድነት ያመጣልና